ትናንት ማታ በሐዋሳ ከተማ የሚሰራውን የኮሪደር ልማት ለማየት እድል አግኝተን ነበር። ሐዋሳ አፈጣጠሯ በጣም ውብ ነው። ሰዎቹ ውበትን መስራት፣ ውበትን መልሶ መጠበቅ የሚችሉ ናቸው። ሐዋሳ ላይ ያየነው አስደማሚ ውበት ተጠናክሮ ከቀጠለ እና ከሰፋ ምን ያክል የቱሪስት መስህብ መሆን እንደሚችል የሚያመላክት ነው። በሐዋሳ ከተማ አዲሱ ከንቲባ ከከተማው ነዋሪዎች ጋር በመተባበር የክልሉ መንግስት አጠቃላይ በሚያደርገው ድጋፍ ከተማዋን መልሶ አስውቦ መስራት ተግባር በጣም ተስፋ ሰጪ ጅማሮ አይተናል። በሐዋሳ ኢንዱስትሪያል ፓርክ እየተመረቱ ያሉ የሶላር ምርቶች በሚቀጥለው ዓመት ከግማሽ ቢሊዮን ዶላር በላይ ከሐዋሳ ኢንዱስትሪያል ፓርክ ብቻ ኤክስፖርት እናደርጋለን። ኢንዱስትሪው ከተማው እያደገ መጥቶ የሰርቪስ ኢንዱስትሪውን በሚስብበት ሰዓት በተለይ ከአዲስ አበባ እስከ ሐዋሳ ያለው ሃይዌይ በዚህ ዓመት እየተጠናቀቀ ስለሆነ ከሚቀጥለው ዓመት ጀምሮ ከሐዋሳ አዲስ አበባ ማክሲመም 2 ሰዓት በቶሎ ነው የሚወስደው። ያን ተጉዘው ስራ ለመስራት ለመዝናናት በእጅጉ የሚያግዝ ነው። ከከተማውና ከኢንዱስትሪ ሲወጣ ደግሞ ይሄ ብላቴ አካባቢ ነው። እንደምታውቁት የዛሬ 2 ዓመት 3 ዓመት ገደማ መተን ነበር። ብላቴ በረሃ ነው። ምንም አይነት ምርት የሚሰጥ አካባቢ አልነበረም። አሁን ግን እንደምታዩት ብርቱካኑ፣ ሎሚው፣ ሙዙ፣ ሸንኮራ አገዳ፣ ፓፓያ፣ አቮካዶ በጣም ብዙ ፍሩቶች ይመረቱበታል። በመቶ ሄክታሮች በኢሪጌሽን እየታረሰ ነው ያለው። ለገበያ የሚውሉ በጣም ከፍተኛ የሆነ ምርት እየወጣ ነው ያለው። መጥቼ ነበር ከጥቂት ጊዜ በፊት። እንደዚህ አይነት ቦታ አልነበረም። አሁን ሙሉ በሙሉ ጫካ መስሏል። የሙዙ ጣዕም፣ የአቮካዶ ጣዕም እና ሳይዝ፣ የወተርሚላኑ ሳይዝ ሲታይ ይህ በረሃ የሰው ልጅ በርትቶ ከሰራ ምን ሊያመጣ እንደሚችል ያመላክታል። ከሲዳማ ክልል ፕሬዝዳንት ጋር ስንነጋገር በዚህ ዓመት ወደ 15 ሚሊዮን ዶሮ ሲዳማ ብቻ እያመረተ ነው ያለው። የዛሬ 3 ዓመት ስንመጣ 3 ሚሊዮን ገደማ 4 ሚሊዮን ገደማ የነበረው በብዙ እጥፍ አድጓል። ስለዚህ ሌማት እየተስፋፋ ነው ያለው። ፍሩት በከፍተኛ ደረጃ እያደገ ነው ያለው። ከተማ እየተለወጠ ነው ያለው። ኢንዱስትሪ ብቻ ሳይሆን ኤክስፖርት ወደ ማድረግ እያደገ ነው ያለው። ይሄ ሁሉ ሲደመር ኢትዮጵያን ከነበረችበት የልመና የታሪክ ደህንነት አስቀርተን ብልጽግናን ለማረጋገጥ ያን ደግሞ የሚጠብቁ ተቋማት ለመገንባት ቅድም እንዳየነው የኤሊት ፎርሱ በጣም አስደማሚ ብቃት አሳይቷል። ተቋም እንገነባለን። እርሻችን በብርታት በብዙ ጥረት እናዘምናለን፣ እንሰራለን። ከተማዎቻችን ኢንሃንስ እናደርጋለን። ኢንዱስትሪዎቻችን ለዓላማቸው የሚበቁና ኤክስፖርት አድርገው ገቢ የሚያመጡ እናደርጋቸዋለን። በዚህ ሁሉ ትስስር ውስጥ ባጠረ ጊዜ የኢትዮጵያን ብልጽግና ለማረጋገጥ የሚያግዝ ይሆናል። እንግዲህ አሁን በሁሉም መስክ አስተማማኝ ጅማሮዎች አሉ። ይሄ እርሻ እንደምታዩት ጥቂት ዓመት የጀመርነው በጣም ተስፋ ሰጪ ነው፣ ግን መስፋት አለበት። ድፍን ደቡብን ማጥለቅለቅ አለብን። በዚህ መንገድ ያ ስራ ይፈልጋል። ሐዋሳ ከተማ ያየነው ብርሃን በጣም ደስ ይላል፣ ግን ሙሉ ሐዋሳን ወደዛ መቀየር አለብን። ኢንዱስትሪው ኤክስፖርት በማድረግ በተለይ በሶላር ሴል ኤክስፖርት ወደ 3 ኩባንያዎች ናቸው ሐዋሳ ላይ እየሰሩ ያሉት። ያ በጣም ጅማሮ ነው። ማስፋትና ኤክስፖርታችን ማደግ አለበት። በኢንፍራስትራክቸር ሐዋሳን ከአዲስ አበባ የሚያገናኘው ሃይዌይ መንገድ አልቆ ፍሩት የሚመላለስበት፣ ቱሪስት የሚመላለስበት፣ የኢንዱስትሪ ጉድስ የሚመላለሱበት፣ ብዙ ሀብት የሚንቀሳቀስበት መሆን አለበት። ከሐዋሳ እስከ ሞጆ ያለው ግራና ቀኝ እንደምታውቁት ለፍሩት ምቹ ነው፣ ለምርት ምቹ ከባቢ ነው። ወደ ምርት መቀየር አለበት። ግብርናችንም በእውቀት በትጋት ከሰራን፣ ኢንዱስትሪ በእውቀት ገበያ ተኮር አድርገን ከሰራን፣ ከተሞቻችንን ካዘመን፣ መሰረተ ልማት ከገነባን፣ እነሱን የሚጠብቅ ደግሞ ጠንካራ
ተቋም አርሚ ከገነባን የኢትዮጵያ ኤግዚስተንስ ነፃ ሰላማዊ የመሆን አቅሟ እያደገ የሚሄድ ይሆናልና በሁሉም መስክ ነው መለፋት ያለበት። ዳይቨርሲፋይድ ያልንበት ዋናው ምክንያት በአንድ መስክ ያለ ሰክሰስ በአንድ መስክ ያለ ውጤት ሁሉን ችግር አይፈታም። በግብርናውም፣ በኢንዱስትሪውም፣ በከተማውም፣ በሌማቱም፣ በገጠር ኮሪደሩም የጀመርናቸው ስራዎችን ሲሰናሰሉ ሲተሳሰሩ የምናስባትን ኢትዮጵያ ለመስጠት በእጅጉ የሚያግዝ ነው። ዛሬ ያየሁት ስራ በጣም ደስ ይላል። ይሄን የሰሩ የግሉ ሴክተር ሰዎች ሊመሰገኑ ይገባል። ማህበረሰቡ ይሄንን ጠብቆ አስፍቶ ኢትዮጵያን የምግብ ቅርጫት የማድረጉን ትልም ለማሳካት አሁንም ይበልጥ መረባረብ፣ መስራት፣ መልፋት አለብን እላለሁ። በጣም ደስ የሚል ጊዜ ያሳለፍኩት እጅግ አድርጌ አመሰግናለሁ።